ሰላም አሁን በኢትዮጵያ ሰዓት አቆጣጠር ከሌሊቱ 7 ሰዓት ነው። ምን ቦታ ይዣችሁ ልሂድ? ሰላሙ አለይኩም። ዩቲናስ ወይም ሀዩ በሌሊቱ ወደ ምሽታ ቤት ማለት ወደ ቤርጎ ወይም ቡና ቤት ሄዳ ነበር። እዛ ያደረገችውን የራሷን ቪዲዮ ትሰሙታላችሁ በራሷ አንደበት ማለት ነው። እጅግ አነጋጋሪ ነው። ቲክቶክ ላይ በጣም መነጋገሪያ የሆነ ነው። ሌላኛው ከወደ አዲስ አበባ የሰማነው ይሄ የምታዩት ግለሰብ ራሱን ከአነሁ ሴት ቁርጥ አስመስሎ ለበርካታ ዓመት ብዙዎችን ጉድ የሰራ ግለሰብ ነው አዲስ አበባ ላይ። እሱንም የአዲስ አበባ ፖሊስ መረጃውን በዝርዝር አውጥቶታል። ከዩቲናስ ቪዲዮ በኋላ የዚህን መረጃ አነብላችኋለሁ። እንዲሁም ሌላ አሳዛኝ መረጃ እነዚህ የምታዩቸው ጥንዶች ባልና ሚስት ናቸው። ሚስቱን አስመርቆ ወደ ኮሌጅ ሲመጡ መንገድ ላይ ቀርተዋል። በጥሩ ውጤት ተመርቃ ባልየውም ደስ ብሎት ወደ ቤታቸው እየገቡ ያሉ መንገድ ላይ ቀርተዋል። እጅግ በጣም ያሳዝናል ማለት ነው። እነዚህ ሶስት መረጃዎችን እየላችሁ መጥቻለሁ። ላይክ፣ ሰብስክራይብ እና ሼር እያደረጋችሁ ሐሳብ አስተያየታችሁን በተለይ ደግሞ የዩቲናስንና የዚህን የአዲስ አበባውን ጉዳይ ካያችሁ በኋላ የሚያነጋግርም አነጋጋሪም ስለሆነ ሐሳባችሁን ኮሜንት ላይ እንድታስቀምጡ ላይ ሳላስረዝምባችሁ ቀጥታ ወደ ዩቲናስ ቪዲዮ እንለፍ። መልካም ቆይታ። ሰላም አሁን በኢትዮጵያ ሰዓት አቆጣጠር ከሌሊቱ 7 ሰዓት ነው። ምን ቦታ ይዣችሁ ልሂድ? ተመልሼ እንደምወጣ ስላወኩኝ ይሄ እንዳላለና ደረብ አድርጎ ብቻ መውጣት ነው። ትክክለኛ ስሙን አላውቅም፣ ግን በወሲብ ንግድ ላይ የተሰማሩ እህቶቼ 3 ወይ 4 ምናምን ለማሳረፍ ማለት ስንት እንደሚከፈላቸው እንጠይቃቸዋለን። እሱን እንሰጣቸውና ወደ ቤታቸው እንሸኛቸዋለን። አይዞ ከጎን ነኝ በርታ እንደማልሽኝ ሰባሽ እነዚህ አንድ አገኘው ግን ፈረመ ገኝ ነው እንዴት ነሽ? ሰላም ነው አለሽ? ብርድ ነው አይደል? ላወራሽ ፈልጌ ነበረ። ዛሬ አሁን ስንት ነበር የሚከፈልሽ? ዛሬ ቢያንስ አዳር ካገኘው 3000 2500 እውነት ጌታ። እሺ አጥፉን ልስጥሽና ወደ ቤት ትገቢያለሽ? ደስ ይለኛል እውነት ጌታ። ግን ትንሽ ታሪክሽን ብታወሪ ደስ ይለኝ። እንዴት ነሽ? ደህና ነሽ? አትፍሪ፣ ፈታ በይ እሺ። እንዴት ነው የመጣሽው ወደ አዲስ አበባ? ገጠመኝ ነው። ተወለድኩት ከፋ ነው፣ ቦንጋ ነኝ። የከፋ ልጅ ነኝ። አባቴ ጠጪ ነበርና ትንሽ አለመግባባት አለ። እናቴን በጣም ነው የምወዳት ከማንም በላይ። ሌላ እህቶች ራሱ ለእናቴ እንደዚህ አይሳሱም። እኔ እናቴ በቃ የእሷ ቀሚስ ለኔ እንደ ብርድ ልብስ ነው የሚሆንና ከእሷ ጋር እንድትሆን ወደ 9 ዓመት ልጅ ሆኜ ነው እሱን ከመገረው ብጠፋ ይሻላል ብዬ ጠፋሁ። መድራቸው ላይ ወድቀ እንዲህ ያደረገ ያስቸገረኝ። በቃ ምንድነው የሚሻለኝ? እንዴት ነው ጀምራለሁ ብዬ ከነ ድንግል ላይ ከነ ምን ሰጀምሩ ድንግል ነበር እውነት ጌታ ምስክሬ ማለት ነው። እንደዛ ነው ይሄ ስራ ብቻ ነው የሰራው። አገባለሽ አይደል ወደ ቤት? እግዚአብሔር ይመስገን። እናታ ድንገ እሺ ደግሞ ከ2 ዓመት ከ3 ዓመት በኋላ አቆማለሁ። ያ አላህ ይርዳሽ። መልካም እድል። እሺ በእና መልካም እድል። ሚዲያ ላይ ቢሆንም አስተምራለሁ። ደስ ይለኝ። መልካም እድል። አመሰግናለሁ። ማሪ ቻው። በቃ በጣም አመሰግናለሁ። እሺ እናትዬ። እኔ ቆንጆ ለአኖርሽ ኖር። አሜን አሜን። እድሜና ጤና ጨምሮ ይስጥሽ። ጌታ ደግሞ ከፊትሽ ይቅደም። ዝም ብዬ ሳስበው በፓርት ሊሆንብኝ ነውና ወይ ደግሞ በፓርት ከፋፍዬ ፖስተዋለሁ። ኢንሻአላህ አንድ አገኘው። እንዴት ነሽ? ሰላም ነው? ወዴት ነው? እሺ ፈራሁኝ። አይኔ ጉዴ። ፈልጊ። አረ ምንድነው የሚመስላት? እኔ አሁን የሆነ ነገር ፈልጊ እንዳይመስላት ባትሆንስ ብዬ እኮ ነው።
ባቶንስ ብዬ እኮ ነው። ወይኔ ጉዴ ፈላ፣ ወይኔ ጉዴ ፈላ፣ ወይኔ ሌላ ነገር ፈልጌ እንደ ስለረር አረ ወይኔ ጉዴ አንዳለች ነይ አንዴ ፈራችኝ። ቪዲዮ ሲያዩ ፍሬ አይሆንም ብዙ ጊዜ። እንዴት ነሽ? ሰላም ነው አለው። ላናግርሽ ፈልጌ ነበር ወደ ቤት ብዬ ምናምን እና አፍቃሪኛ ከሆንሽ ታሪክሽን ብሰማ ደስ ይለኛል። እኔ ለምቀረጽኝ በምን አውቃለሁ? እና እኮ ካሜራው ወደ እኔ ነው። ወላሂ አልቀርጽ ታሪክሽን መስማት ብቻ ፈልጌ ነው። እኔ እሰጥሻለሁ፣ ከዛ ትገቢያለሽ ወደ ቤት። እስኪ ንገሪ እስኪ እንዴት ነው? እንኳን ረጅም ታሪክ አለው፣ ግን ሁለት ልጆች አሉኝ። ልጅ አለሽ? እውነት ወጣት ነሽ በጣም ወላሂ። እሺ አንዱ ልጄን ያው በፍቅር አብሬ ከቆየሁት ልጅ ነው የወለድኩት እና ከወለድኩት በኋላ ያው ወንዶች ካደኝ እኛው ልጄን ደግሞ እዚህ በዚህ ሰላም ልጅ ማለት የማላውቀው ሰው ነው። ሰው ነው የተሳሳትኩት፣ ግን ሰውየውን በደንብ አላውቀውም። አንድ ቀን ያገኘሁት ሰው ነው። ትንሽ ልጅ አሉ እግዚአብሔር ይመስገን። ባልጋ ቤት ነው ስትወጪው ማን ነው የሚጠብቅሽ? ልጆች ይተኛሉ? እውነት ትልቁ ልጅ 5 አመቱ ነው። ትንሹ ደግሞ 3 ቀን ምናምን ይተኛሉ። በቃ ብቻቸውን ይፋል አይደል? ሁሉ ነገር ላበጎ ነው አይደል? አልፋል እዚህ አይቀጥልም ብዬ አስብ። ቅርብ ነው ቤትሽ? እዚህ ነው እውነት? ሲጋ ገቢና እቅፍ አድርጋቸው እሺ። መልካም እድል ነው። በርቺልኝ እህቴ፣ ይቅናሽ፣ ያሳካልሽ። አሜን እህቴ፣ አሜን። እሺ እሺ። ውድ ቤተሰቦች የዩቲናስን ቪዲዮ አይታችሁታል፣ ሰምታችሁታል። እጅግ በጣም ወቅታዊ የሆነ አነጋጋሪ የሆነ ነው። ብዙዎች ወደው ወደዛ ስራ አይገቡም። ተቸግረው ተጠበው መከራ ውስጥ ገብተው በብዙ ጭንቀት ተይዘው ነው ወደዛ የሚገቡት። እንደው እኔም አቅም አላህ ሰጥቶኝ ቢሆን ኖሮ ኢንሻአላህ ባወጣቸው ያገስኩኝ ራሱ ባወጣቸው በጣም ደስ ይለኛል። ወርካቶ ናቸው በየከተማው ራሳቸውን አርክሰው ራሳቸውን ሸጠው ራሳቸውን በጣም ዝቅ አድርገው እንደዚህ የሚሆኑት ማለት ነው። በርግጥ ታግዘው ቢወጡ በጣም ደስ ይላል። በነገራችን ላይ እነሱን ያወጣ ሰው የምታወጡ ካላችሁ አቅም ያላችሁ ማለት ነው አናግሬ ወላሂ በእናንተው ራሱ ቪዲዮ ቀርጬ ኢንተርቪው አድርጌ አለቀላችኋለሁ ማለት ነው። ምክንያቱም እነሱን ያወጣ አንድ ቀን ከወንጀል እነሱን የታደገ ቱን ያክል አጅር እንዳለው እርግጠኛ ነኝ። በጣም ይሄ የጸያፍ መሆኑን ያወቁ የጨነቃቸው የጠበባቸው መውጣት ያቃታቸው በርካቶች አሉ ማለት ነው። እናወጣለን ካሉ ኮሜንት ላይ ያስቀምጡ። እናወጣቸዋለን ካላችሁ ሄጄ ቪዲዮ ሰርቼ ለምን ወደዛ እንደገቡ ማውጣት የምችሉ ከሆነ ልካችሁ እሰጥላችኋለሁ። ወላሂ ስማ ወላሂ አንድ ሳንቲም ሳይቀነስባቸው እሰጥላችኋለሁ ማለት ነው። ይሄ ምክንያቱም እነሱን እንደው ከወንጀል አንድ ቀን እንታደግ የምትሉ ካላችሁ አቅም ያላችሁ የሆነ ነይታችሁ አላህ እኔንም እንደው ከወንጀል እንዲያጠራኝ ምናምን ብላችሁ ማለት ነው። ይሄን ያልካልኩኝ እስኪ ወደ አዲስ አበባው መረጃ እንመለስ። ወደዚች ሴትዮ መረጃ ማለት ነው። አዋት ከአንሁ ሴት ትመስላለች። ፊቷ ምናምን በደንብ ተመልከቱ። ሁሉ ነገር ግን የተሰራውን ታሪክ የአዲስ አበባ ፖሊስ አውጥቶታል ማለት ነው። እጅግ በጣም የሚያሳዝን ነው። ላይ ካላርገው በዛው ምን ይላል መስታችሁ? ሴት አልባሳትን በመጠቀም ሲያጭበረብር የነበረው ግለሰብ በቁጥጥር ስር ዋለ። እኔ እንዴት አድርገው ማለት ራሳቸውን ጾታቸውን መቀየሩ ራሱ ህሊናቸው እንዴት ይቀበላቸዋል? አዲስ አበባ ሰኔ 23 ቀን 2018 ዓ.ም አዲስ ፖሊስ ተጠርጣሪው ጀማል አነስ ይባላል በቁጥጥር ስር የዋለው በጉለሌ ክፍለ ከተማ ወረዳ 5 ልዩ ቦታው አስኮ መናኸሪያ አካባቢ ነው። ጀማል አነስ የሚባል ማለት ነው። ከማህበረሰቡ እሴትና ባህል ባፈነገጠ መልኩ የሴት ሁማን ሄር፣ የጆሮ ጌጣጌጥ እና የመሳሰሉትን አልባሶች በመጠቀም ሲንቀሳቀስ ነበር ይላል። ተጠርጣሪው ሴት መስሎ ከግለሰቦች ጋር ንግግር የሚያደርግበት ወቅት በተጠረጠረ ለፖሊስ በሰጡት ጥቆማ በቁጥጥር ስር ሊውልም ችሏል ይላል። በግለሰቡ ላይ የተደረገበት አካላዊ ፍተሻም ሴት ሳይሆን
ወንድ ሆኖ መገኘቱን ከጉለሌ ክፍለ ከተማ ፖሊስ ዋና መምሪያ የተገኘ መረጃ ያመለክታል ይላል። እንዱኩላይ ሰውኩንዱ ማያደርጉ የለውም። አሁን ላይ ተጠርጣሪ ጀማል አነስ ከዚህ ቀደም ሴት መስሎ ሲያጭበረብር እንደነበር ከምስክሮች ቃል መረዳት የተቻለ ሲሆን ከተንቀሳቃሽ ስልኩ ላይም በተለያየ ጊዜ የተለያዩ የሴት አልባሳትና ጌጣጌጦችን ለብሶ የተነሳቸው ፎቶግራፎች መገኘታቸውን የምርመራ መዝገቡ ያስረዳል ይላል ማለት ነው። ከህብረተሰቡ እሴትና ባህል ባፈነገጠ መልኩ የሚደረጉ እንቅስቃሴዎች አንድም ለወንጀል ተግባር የሚደረጉ የማታለያ መንገዶች መሆናቸውን የገለጸው የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ህብረተሰቡ መሰል እንቅስቃሴዎችን ሲመለከት ለፖሊስ መረጃ መስጠት እንደሚገባ መልእክት አስተላልፈዋል ይላል። ይሄ ነው እንግዲህ ግለሰቡ ሴት መስሎ ከአነሁ እንደዚህ ሆኖ ቤት ገብቶ በተለያየ ነገር ያው ስራ ምንም ያደረገ ሴቶችን ያጭበረበረ ሴቶችን ለተለያየ ጥቃት ያደርጋል ማለት ነው። ከዛም በኋላ እና ይሄ ግለሰብ እንግዲህ ሰው በዚህን ያክል ጾታውን መቀየር በነገራችን ላይ ነብያችን ሰለላሁ ዐለይሂ ወሰለም እንኳን እንደዚህ በደንብ ቀይረውና የጀነትን ሽታ ከማያገኙት አንዱ የሴትን የሚመስል ወይም ሴት የለበሰችውን ነገር የሚለብስ በቃ ሴት ጸጉር ምናምን የሚያደርግ ያ የጀነትን ሽታ ከማያገኙት ውስጥ አንዱ ነው። ሌላኛው እንግዲህ ወደ አሳዛኙ መረጃ እንለፍ። ከሌላ ኑሰቦ ቪዲዮ በኋላ እንግዲህ ወደ ሌላ ቪዲዮ መጥቻለሁኝ። እኒህ የምታዋቸው ግለሰብ ነው። ያሳዝናል። መምህሩ ተመራቂዋ መምህርን ባለቤቱ ከኮሌጅ ምረቃ ወደ ቤት ሲመለሱ በትራፊክ አደጋ አረፉ ይላል። እሱም መምህር ነው፣ ባለቤቱ መምህር ናት። ምረቃ አድርገው ሲመለሱ ያው እንዳይሆን ሆነ ተሻግረዋል። ማንነችን ዓለም ለቀዋል። እጅግ በጣም ያሳዝናል። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ካፋ ዞን ቢጣ ወረዳ ደጋ ኬላ የሚኖሩ መምህር አብርሃም ግዛውና ባለቤቱ መምህር ራሄል አክሊሉ በዛሬ ዕለት በደረሰ አሰቃቂ ትራፊክ አደጋ ህይወታቸው ማለፉ ከዶቼ ቬለ ኤችዲ ሰምተናል። መምህርት ራሄል አክሊሉ ከትናንት ወዲያ ከቦንጋ ትምህርት ኮሌጅ በስኬት ተመረቃ የነበረ ሲሆን ባለቤቷ መምህር አብርሃም ግዛው ደስታዋን ለመካፈል በዚያው ተገኝቶ አንድ ላይ በመሆን ምረቃ ስነ ስርዓቱ በጋራ አክብረዋል። ከሁለት ቀናት በኋላ ደስታቸውን አጣጥመው ሳይጨርሱ ከምረቃ መልስ ወደ ቤት በመጓዝ ላይ ያሉ በደረሰባቸው ድንገተኛ አደጋ ሁለቱም ህይወታቸውን ማጣታቸውን ብዙሃንን አሳዝነዋል ይላል። እጅግ በጣም የሚያሳዝን ነው። በተለይ አሁን ሰዓት እጅግ በጣም ተጠንቀቁ። ሌላ አንድ መረጃ አልጨምርላችሁ ቤተሰቦች፣ ዋትስአፕ ነው። ቆይ እሱን መረጃ ነገ ልስራላችሁ የምር ምክንያቱም ድብልቅልቅ እንዳይልባችሁና እንዳይረዝምባችሁ ነገ ስለ ዋትስአፕ አዲስ የወጣ መረጃ አለ ሰራላችኋለሁኝ። ስራልን በሉኝ። ዋትስአፕ ስራ ብላችሁ ኮሜንት ላይ ጻፉልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።